ያንን ሰምተን ገና ሀዘን የስንቱ ሀዘን እኮ አለ። የዚህ እች ልጅ እኮ አንድ ምሳሌ ናት፣ አንድ ማሳያ እኮ ናት። እውነት ለመናገር በኢትዮጵያ ምድር ላይ በየቀኑ የሚሰማው ሰቆቃ እውነት በአንድ ሰው ብቻ የሚገለጽ ነው እንዴ? አንድ ማሳያ ናት እኮ እች ልጅ። ይብላኝ ለዛች ለእናቷ፣ ለዛች ለድሃ እናቷ። ስለ እውነት ነው፣ ስለ እውነት ያሳዝናል። ስለ እውነት የደረስንበት ጊዜ አሁንም ምለው ያሳዘንኩት ይቅርታ ጠይቃለሁኝ። አሁንም ምለው የኢትዮ 360 ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ ኢትዮ ሰገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። ይሄ ያን ያህል የሚቀጥል ከሆነ ምልክት አድርጉልኝ ላስቀጥላችሁ። በተለያዩ ቦታ ምናልባት ይሰማል ብዬ አስባለሁ። አሰስመንት በምሰራበት በተለያዩ ቦታ ላይ እያየው ስለነበረ ነው። ህግንና ሀገርን ለማፍረስ የሚሰራ ሰው ስለ ህግ መናገሩ ጀስት ምንም የሚባል ምንም መቼም የማይጠገንና መረጃ ቲቪ ኢትዮ 360 ምናምን እየተባለ ስንት ህዝብ እንዳበላሸ ሁሉ ታሳቢ እያደረጋችሁ ኢትዮጵያን የነካ ፈጣሪ በህይወቱ በሚገባው እንደሚገባው አድርጎ መጠኑን ያውቃል እንዲፋረድልን ነው የምጠይቀው። በዛ መልኩ ይሄ ሰው ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ፎቶ የሚያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እንዴት ነው እየሞተ መግቢያ እያጣ በየመንደሩ ልጆቹን ቀየውን ሰብሉን ንብረቱን መሰብሰብ በማይችልበት ሰብአዊ ፍጡርነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ራሳቸው ገለው ይሄንን ሰው እንደዚህ ራሳቸው ፎቶግራፍ እንደዚህ የጠላ ሰው እንዴት ይሄ የጭልጋ ላይ ያደረጉት ነው። የጭልጋ እና አካባቢ ላይ አንድ ቀበሌ ላይ የሰሩት ነገር በጣም ብዙ ሰው ሊወስደው የሚገባ እዛ ቦታ ላይ ያለውን ነገር ሊያበረታታና መንግስትም እንዲህ አይነቱን ነገር ሞቲቭ ሲያደርግ ነው እንጂ ከሌላ ቦታ የሄደ መከላከያ ከሌላ ቦታ የሆነ የሄደ አካል አይደለም እዛ ቦታው ላይ ያለው ባለጌ የሚያዘገው። አማራ ክልል ላይ ፋኖ ከሌላ ቦታ ፋኖ የሆነ ቦታ ተቆጣጠረ እንደዚህ እኔ ዛሬ አንዱ ዲደብሉ እና ሌሎች አንዳንድ ሚዲያዎች ሲያወሩት ካየሁት በጣም በወሎ ብዙ ቦታዎችን ተቆጣጠረ፣ ብዙ ወረዳዎችን፣ በጎጃም ብዙ እንትኖችን አደረገ ምናምን ይባል ኔቨር የለም፣ ወፍ የለም። እዛ ጋር እንደዛ የሚጋለቡ ቅሌታሞች ካሉ ምናልባት የኔ ሀገር የኔ ህዝብ ለነሱ እንደምንም ሆኖ ሊሆን ይችላል። እኔም ደግሞ ያንን ቆሻሻ ነገር የሚሰሩ ሰዎችን በራሳቸው ወጥመድ ራሳቸውን ማጥፋት ላይ ነው የሚሰራው። እንደ ሀገራዊ ነው። አሁን እኔ እዚህ ስሰራ ምንም የሀገር ህዝብ ላያውቀኝ ይችላል፣ ደሞዝ ላይ ከፍል ይችላል፣ እኔ መኖሬን ሁሉ ማንም ላያስታውስ ይችላል። እኔም ማስበው ግን አንድ ኢትዮጵያን ወደፊት ለማሻገር ኃላፊነትን ለመውጣት ወደፊት የመጣው አርጌ ነው እንጂ ሰው ስላላወቀኝ ምናምን በሚል አይደለም። በዛ እልህ ነው የኢትዮጵያን ጠላቶች ሁሉ የሚገባውን ማድረግን የምንለማመደውና የማደርገው ስለሚሆን አላወራውም። የሚሆን ነገር በፕሮፓጋንዳ ስለማይሆንና ወረዳ ተቆጣጠረ ማለት አይደለም፣ ራሱን አይቆጣጠር። ምንድነው ታዲያ ያለው ካላችሁ ሲመቸው የሚፈንነው እዛው ያለው ህብረተሰብ ነው። በደንብ እንዲጠግብ እያልኩ በጭካኔ የምለውም እስኪገባው ድረስ እንዲገባው የምንለውም ለዛ ነው። የደበቀውን መሳሪያ በተለያየ መልኩ ይዛል። ልብሱን ለብሶ መልኩን ይቀይራል። መጡ ከተባለና ወሬ ሳያጣራ የሚነዳ በጣም ብዙ ስለሆነ በዛ መልኩ ከተባለ ወደ ስርቆቱ ይገባል። አይ መከላከያ መጣ ከተባለ ልብሱን ቀይሮ ሲቪል ነው በዚህ ነው ወጡ በዛ ነው ወጡ እያለ ራሱ ሌባው የራሱን ከተማ የራሱን ጎረቤት እየዘረፈ እንደዛ አይነት ነገር የሚኮንበት እንጂ የታሉ ተብለው ሴት እየመሰለ መነኩሴ እየመሰለ ህዝብና ኢትዮጵያዊነት ያከበራቸው የእምነት ቦታዎችን እንደዚህ በመጠለል በእንደዛ አይነት ነገር የሚል ከሰከስ እንጂ እንኳን ዛሬ 3ኛ ዓመቱን ይዞ በመጀመሪያው ዕለትም አንድ ቦታ ላይ ተሰብስቦ አልተገኘም። ምክንያቱም ሲጀመር ተሰብስቦ የሚጀምር በካቦ ብታስሯቸው አንድ አይሆኑም። አላማው ተበታትነው ጀምረው
ሌላ መበታተን ፈጥረው ገለው ተጋለው አጥፍተው ጠፊ እንዲሆኑ ቢገሉም ቢሞቱም ከኋላ ያለው ጥላት በሁለቱም ስለሚያተርፍ በዛ መልኩ ነው የተሰሩት። የትኛውም ቦታ ላይ እንኳን እነዚህን ሰው ብሎ የሚዘግብ ገንዘብ ቢከፍሉትም ያ አሁን የሚያቀራራው ሚዲያ ሁሉ ራሱ የረከሰ በዓለም ላይ ሲበዘብዝ የኖረ ታላቅ ስም ኦር ምናምን በፕሮፓጋንዳ የሰሩ ስርዓተ መንግስትና ስልጡንነት ምናምን የነበሩ አጋንንታዊ ማንነትና መሰይጠንን ባህሪያቸው አድርገው አያፍሩም። በሰው ህይወት ውስጥ ገብተው ሲበጠብጡ ለምደውታል። ያ የነዛ ሀገራት የነዛ ሚዲያዎች ባህሪያቸው። በዛ መልኩ እየበታተኑ ባይጫወቱብንማ ኖሮ የሆነ ቦታ ላይ ሰዎች አብረው ይቆሙ ነበር። ጠላትን መልሶ የበላው ሰዎች አብረው እንዳይቆሙ፣ ግራ እጁን ቀኝ እጁን እንዳያምኑ፣ ልጁንም ሆነ ሚስትም ባሏንም ሆነ ልጆቿን ጎረቤቷን እንዳይተማመን የዘራው አጋንንታዊ የኑፋቄ ወይም የጥርጣሬ ፕሮፓጋንዳ ነው። ለሆነ ጥፋት እንኳን አብሮ መቆም እንዳይችል ያደረገው ሻዕቢያ፣ ፋኖ፣ ሸኔ ኦር እንደዚህ አብረው ሊሰሩ ነው ይላል ሰው። አለቃቸው እኮ አንድ ነው። በስውር ስለሆነ ነው፣ ሁሉም አያውቁትም። ግን ሁሉንም የሚነዳቸው አንድ ነው ባለቤቱ። ስለዚህ እነሱ ሲፈልግ አብረው ቆመው ለሱ የሚጠቅሙት ከሆነ አብሮ ለማቆም ነው። ግን አብረው መቆም አይችሉም። እንደተገናኙ እንዲጠፋፉ አድርጎ የሰራላቸው ፕሮፓጋንዳ ዛሬ ለራሱ ቆሻሻ ተግባርም ቢሆን አብሮ እነዚህ ሰዎች ማሰለፍ አይችልም። በሁሉም ሀገር ላይ ህወሓትንም የበላው እንደዛ ነው፣ ሻዕቢያንም የበላው እንደዛ ነው፣ ግብፅንም የበላት ይሄ ነው። ራሳቸው የዘሩት የመገነጣጠል አባዜ። ሌላውንም ሰውዬት እዚህ ፊት ለፊት እንደሚጫወቱ እንዳይመስላችሁ፣ ከካሜራ ጀርባ ሌላ ነው ጉዳቸው። በዛም ይሁን በዚህ ኢትዮጵያ አሸንፋለች። እንኳን እናንተም እንኳን እዚህ ሆነው በሆዳቸው የሚጋለቡ ነውረኞችን ይቅርና እንኳን እነዚህ በየሰፈሩ በእናት አባታቸው በሀገራቸው ህይወት የራቃቸው ስኬት የራቃቸው ያገኘው ሁሉ እልም ያርጋችሁ ያጥፋችሁ ባጭር ያስቀራችሁ የተባሉ ሰዎች ይቅርና እዛ ሀብታም ነኝ የሚሉትን ሁሉ ነው የምንበቀለው። ይሄ እንግዲህ በጭልጋ አካባቢ ላይ ያው የወሰዱት እርምጃ ነው። የአካባቢ ማህበረሰብ የወሰዱት እርምጃ ነው። ቲፒኤልኤፍ ስትራቴጂ ከዚህ በፊት እንዳለ ሰውያችሁ ነው በተደጋጋሚ ተናግረዋል። ቲፒኤልኤፍ አንገቱን ደፍቶ ሲዘጋጅ የነበረው ዋናው ምክንያቱ ፋኖና ሸኔ መከላከያውን ሲያዳክሙልኝ የመጨረሻውን ምት እኔ አሳርፌ ስልጣን ይዛለሁ የሚል ፕላን ስላለው ነው። ይሄ ተደጋጋሚ አሁንም ቅዱ ያው ቀጥታ አዲስ አበባ ገባለሁ የሚል እምነት ነው ያለው። አይችልም። ይሄ ድሬ አለው የሚሳካ አይደለም። የውጊያ ሞራሉም የላቸው፣ ዝግጁነቱም የላቸው። አያፍርም። ማፈራቸው ተበላሽተዋል። በነገራችን ለዘረኝነት ምናምን ሁሉም ነገር ነው የሚቀማም ብለው ለዛ ነው ይሄ ሸኔን ኦር ሸኔ ወይም የአፋን ኦሮሞ ተናጋሪውን ህብረተሰብና አማራ ብለው የሚሉትን እንዴት አድርገው ለማባላት እንደሰሩ አስቧል። ዘመቻ አይሻ ምናምን ብለው የጀመሩትን ብቻ ይዋቸው። ይሄንን እስኪ ይሄን ለምንድን ነው ሰው የሚረሳው? እሺ መምራን እኮ ነው ሁሉ ነገር ነው እንዳል ሁሉ ነው በቃ ደሞተ መምራን አለ እንዳዝ ምን አቅላት ነው ሁሉ ነገር ነው። ይሄ መቼ ነው እንደዛ ነው? ምናል ወደ 20 እና መምራን እኮ ነው ሁሉ ነገር ነው እንዳል ሁሉ ነው በቃ ደሞተ መምራን አለ እንዳዝ ምን አቅላት ነው ሁሉ ነገር ነው። ተማሪ ምናል ወደ 20 እና ተማሪ ገለኝ ወጣ ከየትኛው ነው አላ ሽምብራም እዚህኛውም ሃይስኩልም አንድ ተማሪ ገለና ነው። አረ አባቱ ተማራ ነው ደግሞ የሚያሳዝኑ ነው። ኧረ ቅድም የምናዘው የሱም እንዳልሞላባቸው ይሄን የሚረሳ የሚመስለው ሰው አለ። ከዚሁ ጋር በተያያዘ በበሬ ከብለ
6 ሚሊሻ ነበሩ፣ አንድ ፋኖ ነበረ። ተኩስ ገጠሙ። የልጅው ለጥሞር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። ሁለተኛ ልጅጀለውና እጀለ መንግስት ነው 5 ሚሊሻ ገደላቸው አንድ ፋኖ። ጥርሲያስ ለማድ ነው አይኔን አታስቀዋል ሴትዮ። እኛ ወልዲያን ስንቆጣጠራት ወደ ነው የሚሸሹት ወደ አምቦ ወልዲያ አምቦ እውነትም ሊም ጊዜ ብልጽግና ቤተክርስቲያንም ሆነ መስጊድ ከገባ አንለቀውም። እጀዛ አይደረግም። ድንገት ሞቱ ይቻለዋል። ጉድ ነው። የትውልድ እንዲሰራ ነው የሚያሳይ። ክብር ስንል ደፍረን አንተ ለኤርትራ ህዝብም ክብር ስንል ደፍረን አልተናገርነውም እንጂ ፕሬዝዳንት ኢሳያስ አቶ መለስ በቁማቸው ገሏቸው ነው ሄደው በቁማቸው ቀባሪ ነው ያጡዋል። ለኤርትራ ህዝብም ክብር ስንል ደፍረን አልተናገርነውም እንጂ ፕሬዝዳንት ኢሳያስ አቶ መለስ በቁማቸው ገሏቸው ነው ሄደው በቁማቸው ቀባሪ ነው ያጡት። ለኤርትራ ህዝብም ክብር ስንል ወንድሜ ኑሩ አብዱ ልክ ነው። ዛሬም 2-3 ጊዜ ደሴ ጋር ስልክ ነበረኝ። መርሳ እንደዚህ እደውላለሁ፣ ምንም ነገር የለም። ባለፈው እንደውም የሆነ ወልዲያ አካባቢ እንደዛ ተተባለ በኋላና ከሆነ ቀን በኋላ መርሳ ላይ ምንም ጥይት ሳይተኩሱ ወጥተው እንደጠፉ ነው። እዛ በተለያየ መልኩ ኮሙኒኬት አደርጋለሁ። ፕሮፓጋንዳ የሆነ ለመሸፋፈን እኔ አልፈልግም። ሌላ ሰውም እንዲሸፋፈን ወይም ማጋነን አልፈልግም፣ ወይም ዝቅ ማድረግ አልፈልግም። የሆነ ነገር መሸፈን አልፈልግም። በቃ እውነቱ ነው። እውነቱ በዛም ይሁን በዚህ መንገድ መዝጋት፣ ጥይት መተኮስ፣ የሆነ ቦታ ላይ ጥፋት መፈጸም ይቻላል። ማሸነፍ በ4 ቀን 4 ኪሎ ከሚለው አንጻር እንደዛ ስንላቸው አስጨነቀው፣ እንዲሁ ሆነ፣ ተቆጣጠረው ሲባል ያችን ብቻ እየሰማ ከብደቱ ጋር የሚገጥምላትን ሰው ስለሚሄድ ነው እንጂ በሚገርማቸው ሁኔታ ያቺ ወልዲያ አካባቢ ላይ የነበረው ግጭት ላይ ደሴን ነገ እንይዛለን ኦር እንደዚህ ምናምን ብለው ብር አሉ። ከዛ በኋላ ወደዛ አካባቢ ምንም ነገር የለም። ልክ ነህ ኑሩ ወንድሜ። በተለያየ ቀን እዛ ቦታ ላይ በየቀኑ ነው ደሴ ላይ በተለይ በየቀኑ በሌላ ጉዳይ የማገኛቸው ሰዎች ስላሉ ማለት ነው። እና ምንም ነገር የለም። ኢብን መካነ ሰላም ሆነ ለዛ ምላሽ መከላከያ ምላሽ ከሰጠ በኋላ ምንም ነገር የለም። እኔ ሰዎች የትኛውም ቦታ ላይ አሁን ይሄ የሚያሳዩአችሁ ምናምን ቪዲዮ ካለ ከህዝብ ጋርም ከሆነ የመጀመሪያው አካባቢ ላይ የሚሆን እንጂ ከዛ በኋላ የትኛውም ቦታ ላይ ሰው ጋር መገናኘት አይችሉም። ዛሬ ደብረ ኤልያስ፣ ደንበጫ፣ ደብረ ማርቆስ፣ ዳንግላ ደውያለሁ። ታዲያ እዛ ከሚኖረው ሰው በላይ እኔ አሁን እዚህ አዲስ አበባ አለሁ። እሺ እዛ ያለው ሰው ያለውን ነገር እንደውም አጋኖ ነው የሚነግረኝ። እኔ ከማንኛውም ተራ ነዋሪ የሚጠይቅበት ምክንያት አንሶ እንዳይነገረኝ ነው። ዋና የመንግስት ተቋም ቢሆን የሆነ ጀስት የራሱ እንዲጠቅመው አድርጎ የራሱን ፕሮፓጋንዳ ከፍ አድርጎ ሊነግረኝ ስለሚችል ነው የማልደውልበት ምክንያት። ነዋሪው ግን ስጋቱን ከፍ አድርጎ ይሆናል የተባለውን ነገር ሁሉ ስለሚነግረኝ በዛ ስሜት እንዲታይ ነው እንጂ አንሶ ሰው እንዲዘናጋም አይደለም የምፈልገው። እና እሱን ነገር ሁሉ እየዳሰስኩ ነበረ። እንደዛ አይነት ኤግዛጀሬት የሆነ ነገር የለም። ሚዲያው ላይ እኮ ይሄን ሰሞን እኮ ብታዩት ጉድ ነው። በቦታው ላይ እንዴት የተወሰነ ነገር እንዴት ከዛ ጋር ሊጣጣም የሚችል እንኳን ባይሆን የሆነ 1/3ኛውን እንኳን እዛ ጋር ማግኘት አለመቻሌ ግራ እስኪገባኝ ድረስ ነው ያገኘት ያለው። እና ልክ ነው ወንድሜ። ኤርትራ ዝግጅት ምንም በቪዲዮም በምንም ነገም ከነገ ወዲያ ማሳየት እንችላለን። እኔ እኮ እልፍ አእላፍ ኮምቦይ የአጭርና የረጅም ርቀት ሚሳኤል ተሸክመው ሲንዘገዘጉ ታያለህ። ለልደት ለምናምን ማለት ለበዓል የሚተኮስ ርችት እኮ አይደለም። ድሮን ነው፣ ያም ድሮን ታጥቋል፣ እነሱም ድሮን ታጥቀዋል። አንዳንድ ራሳቸውን ሲያታልሉ የሚሏት ነገር ታስቀኛለች። ሻዕቢያ እኮ ምን ሽማግሌዎች ናቸው፣ ወታደሮቹ ሽማግሌዎች ነው ይላል። እንዴ ታዲያ ሽማግሌ ወታደር ጭንቅ ሲይዝና ብርክ ሲል ጠርተኸው እኮ መጥቶ ተዋግቶልህ ነፍስህን አድኖ ዘንድሮ አብይ አህመድ በፓርላማ ፊት
ታስታውሳላችሁ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኑሮ ነገሩ አልቆ ነበረ ምናምን ኢትዮጵያ ፈርሳ ነበር አይደል ያላችሁ። ኢትዮጵያን ከመፍረስ ያዳኑ ሽማግሌዎች አሉ ማለት ነው። እንደዚህ ሚራክል ዘንድሮ የሚባልላቸው ከሆነ እነዛ ሽማግሌዎች እናያለን ነው ወይስ በ2 ዓመት በጣም አረጁ? በጣም ነው እንዲያረጁ። አንተ ምን አናደደ? እኔ አሁን ልጠይቅ የፈለኩት ይሄን ነው። ሀብታሙ አያሌው ምን አናደደ? ማን አንተ? ጀነራል ተፈራ ማሞ ኮፒ፣ ሁለተኛው ጀነራል ምንም ይበሉ አዎ ያንን ማንም የካደ የለም። ታዲያ ሀብታሙ አያሌው ስለምንድን ነው ህወሓት መከላከያን መርዞ እንደገደለ ይሄንን ለምን አታወራም? ሁሉም እውነቱን ይወራ። ተጸጽተው የገቡትንም ሙሉ ነገራቸውን ተናግረው ስለተጸጸቱ ነው የተቀበልነው። አዎ ፍቅር ነበር በዛን ሰዓት። ሀብታሙ አልታረቁም። እርቁ በአደባባይ ይውጣልን ይነገረን ሲል የነበረ ነው። እርቁንማ ታየዋለህ። በቃ አንዋጋም ፍንድት ትላታለህ። ከኤርትራ ህዝብ ጋር አንዋጋም። ሻዕቢያን አይደለም የሚሞተው፣ ህወሓት አይደለም እኮ የሚሞተው። ህወሓት የሚሞት ቢሆን ሻዕቢያ የሚሞት ቢሆን በዚህ ጉዳይ ላይ የጉዳዩ ባለቤቶች የሚተኳኮሱ ቢሆን መጀመሪያ ነው የነበርኩኝ እንዲገጥሙ የምፈልገው። እንዳይገጥሙ አሁን የምፈልገው የሚሞተው ሌላ የሚጠቀመው ሌላ ስለሆነ በእኔ ህይወት ያየሁትን ነገር ሌሎች ላይ በማድረስ አይደለም። እኔ ሰዎችን በመጠበቅ ሰዎችን በማዳን ነው የኔ በጎነት የሚታየው እንጂ ሰዎች ሲያለቅሱ በማየት አይደለም። ከሚያለቅሱ ሰዎች ፊት ቁጭ ብዬ የምስቅበት ኢትዮጵያዊ ማንነት የለኝም። ምናልባት እነዚህ ሰብናቸው የተገሰሰ ክብራቸው ሁሉ የተወሰደ የተደፈረ ነው። ከነሱ ምንም አንጠብቅም። ነገር ግን እነዚህ የሚጋልቡት ሰው ላይ አተኩሩ። ሁሉም የዘራውን የሚያጭድበት ዘመን ላይ ተቀምጠን በዛም ይሁን በዚህ የሻዕቢያ ተላላኪ መሆን በጣም ነው የምጠላው። ይችጋራም ደግሞ የእሱ ተላላኪ መሆን አሁንም ደግመዋለሁ። የኤርትራን ህዝብ በዛ ልክ ከሀገሩ ነጥሎ በጥላትን እንዲታይ የእሱን በሽታ ተለክፈው እዚህ ሀገር ውስጥ እኮ መጥተው የሚበጠብጡ አሉ። የሻዕቢያን ተልኮ ያስጠጋቸውን ሀገር ለመውጋት የሚመጡ እና ይህን ሰው ላመስግንልህ። እኛ የተሰራ ነው ኢትዮጵያን ሰላም ለመንሳት ነው ላለኝ ሰው የሚያብረውን ሁሉ ህይወቱን ሲኦል ነው ማለት ነው። እንዲሞት ራሱ ላልፈልግ ይችላል። ራሱን በራሱ እስኪያጠፋ ድረስ እንደዚህ እንዲነቅል ማድረግ ያስጠጋውንም ሀገርና እንደዚህ ከዚህ በላይ አደንዛዥ ዕፅ አለ? የትኛውም ዓለም ላይ ያደንዛዥ ዕፅ ህግ ያላቸው ሀገራት ከዚህ ከሀብታሙ አያሌው በላይ አደንዛዥ ዕፅ አለ? ህግ ካላቸው ከመሳይ በላይ አደንዛዥ ዕፅ አለ? ራሱ ደንዝዞ የሚያደነዝዝ። ታዲያ እንዲህ አይነቱን አረም በቤታቸው ተክለው እኛን እዚህ ለማደንዘዝ የሚሰሩ ሁሉ የዘሩትን ማጨድ አለባቸው። ለዛ ነው የምሰራው እንጂ ምን አናደደህ በሉልኝ። ከእሱ አንፃር እንድታዩት ነው የምሰራው። የገባችሁ ሁሌ እንደምናገረው ላይክ የሚለውን እየተጫናችሁ ግቡ። ላይክ አድርጉለት። ወደ ዕለቱ ዋና ዋና ወጎች አልፋለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ታጣቂዎች ከሌሊቱ 6 ሰዓት ወደ ጎንደር ዩኒቨርሲቲ ሆስፒታል ቅጥር ግቢ በመዝለቅና የሬዚደንት ሐኪሞችን መኖሪያ ቤት ሰብረው በመግባት 25 የሚሆኑ ዶክተሮችን በ3 ፓትሮል ጭነዋቸው ሄደዋል። ሌሊት 6 ሰዓት በጸጥታ አካላት ወዳልታወቀ ቦታ ከተወሰዱት ወደ 25 የሚደርሱ ሬዚደንት ሐኪሞችና ስፔሻሊስቶች መካከል የ14ቱ ማንነት መረጃ ደርሶናል። የሚያወራው ዋናው እንትን ነው። በሆነ ቀኑንም ሆነ እንደዛ እንትን እንዴት እንደሆነ እንጃ። ዋናው ታጣቂዎች ግን ጎንደር ላይ ገብተው እንደዚህ አደረጉ የሚለው ሶሻል ሚዲያ ላይ በተለይ ዩቲዩብም ሆነ ፌስቡክ ወር ማንኛውም ላይ ስታዩ ሰዎች ከወደዱት ከላይ ነው የሚያመጣው። የሀሳቡን ፖዚቲቭነስ እና ኔጋቲቭነስ አይደለም አልጎሪዝም የሚያየው። ዋናው ብዙ ሰዎች የፈለጉትን ነገር ፊድ ያደርጋል። እሱን እያመጣ ይመግባል። እሱን የሚመስል ነገር ይሄ ነገር እዩት ሰው ወዶታል፣ ይሄ ነገር እዩት ሰው ወዶታል። ለዛ ነው ላይክ አድርጎ ወር እንደዚህ የሚባለው እና እዚህ ጋር ሰዎች ሰው እንደሆኑ የራሳቸው ማንኛውም ነገር ሲያደርጉ ሌሎችን ለማዳን ብለው የነሱ አስተዋጽኦ ለሌሎች መድኃኒት እስከሚሆን ድረስ የነሱ ታላቅነት በበጎ ይገለጽ ዘንድ እሱን ለማለት ስለምንፈልግ ነው እንጂ እንዳርጉ ማለቱን ሁሉ የተው ነው ማለት ነው። እና ተለምኖ ቢደረግም ደግሞ እንትን ስለማይል ስለዚህ ይሄ አሁን ግንቦት ላይ
የተላለፈ ነው። ስንት ሰው ግን ዛሬ ላይ በጣም ያመላልሰዋል የደረጀን ማለት ነው። እና በዛሬው ይጠለፋል ሰው ፌስቡክ ነው። ፌስቡክ እንደዛ እያደረገ ይህን የሚያሳይበት ሁኔታ ስላለ ቀኑን ማየት የተሰራጨበትን ቀኑን ማየት ቢያንስ ቀኗን ወይም ይሄ ዲስክሪፕሽኑን ክሊክ አድርጎ አልታይ ካለ ከውስጥ ስለሚገኝ አይቶ የሚጠቅመውን ነገር መስማት ላይ በጣም ጥሩ ነው ለሁሉም ነገር። ከዛ የሚበጀውን ለመያዝ ነው። እኔ የያዝኩትን ነገር መጥፎ ከሆነ ማጠፋለሁ። ያንን እያወቀው አድርጎት ከሆነ አይ ተሳስቶ ከሆነ ደግሞ አድነዋለሁ በሚል መንፈስ አመኘበት ነው የምናገረው እንጂ የሆነ ኃይል ገንዘብ ስላለው የሆነ ኃይል ስልጣን ስላለው የሆነ ኃይል ምናምን ስላለው ብዬ እንደሱ አይደለም። እንደዛ አይነት ነገር አሽቃባጭ ሰው ደግሞ እኔ በጣም ነው የምጠላው። ስለሆነ ስልጣን ስላለው ለባለስልጣን የሚያሽቃብጥ ራሱን ሆኖ ሌሎችንም ሰው የሚያደርግ የራሱን ሰውነት አግኝቶ ሌሎች ሰው እንዲሆኑ እውነቱን የሚናገር ጀግና ነው እንዲፈጠር እንጂ እንደ ሸቀጥ ራሱን እየጠቀለለ የሚሸጥማ ይሄው ተሸጠ ተለወጠ። ትናንት ያወሩን ዛሬ ክደው መውጫ መግቢያ ያጡ ሞት እና ቀብር ብቻ ፈውስ ሲሆናቸው ብዙ ሰዎች አሉ። ለምሳሌ ስታሊን ውሰዱት። አመራሮቹ ጠቅላላ በሙሉ ብትደግፋቸው የማይደገፉ ናቸው። ህወሓትም በአክቲቪስት መኖር ይፈልጋል፣ በዩቲዩበር መኖር ይፈልጋል። ቀጣፊ ነው፣ የቀጣፊ ስብስብ ነው። እኔ እዚህ ሚዲያ ብዙ ጊዜ ቆየው አይደል? 6 ዓመት አልፎ ነው። ብዙ ገጥመናል፣ ከብዙ ጠላት ጋር ገጥመናል። ሚዲያ ላይ ከብዙ ጠላት ጋር እንደዚህ አይነት ግን ስትደግፈው እሱን የራስን ካውዝን በደንብ አድርገህ ቴከር ስታደርገው መጥቶ ማኔጅ የሚያደርገው አጥቶ በዚህ የማን መጫወቻ ሲሆን ግን ከዚህ በላይ የሚያሳምን ነገር የለም። ይሄን ይዞ እንደዚህ አይነት ሰዎች ይዞ ትግል የለም ወይ? ሁላችሁም ዝም ብለን እንታገላቸዋለን እንጂ እነዚህ አይነት ይዞ የትግራይ ነገር ፍንክች አለ። ትግራይስ በሚወድ ወረደ ችግር፣ በሚወረድ እንዝላልነት፣ መሀይምነት፣ ደደብነት እየተሰበረ ያለ ሞራል። ስለዚህ ነው እንታገላቸዋለን። በደንብ አድርገው ሁሉንም ጠራርጎ የሚወስደው ነገር ካለ እምቢ ካሉ አማራጭ የለውም። የትግራይስ እዚህ አስተዳደሩ እንደዚህ ያለ ነው እየቀጠለ ያለው እንግዲህ እና ሁሉንም እንደዛው እንድታዩ ነው ዋናው። ሁሉንም ማየት ስለሚጠቅም ማለት ነው። እንዴት ነሽ? አለው እባክሽ ስራ ውስጥ ብያችን ብትልልስ ምን አለ ይሄን ቆላውን ታውቂው የለ እንደ ትላንት ራሱ ታች አደባባይ ጋር ደርሼ የመጣሁት አስበው ነው። በደንብ ካልተሰበሰበ አሁንም 35 ኪሎ ጤፍ እና 2,000 ብር አዘናል። ብሩ አላማ 2,000 ከጤፍ ውጪ ነው 2,000 ብሩ እኮ። ታዲያ ብሩ 2,000 ሆነ 2,500 ሆነ በምን ያለበት ያው ነው በአምስቷ ሲጠጣ ያው ነው የሚሆነው። ያው ለሽያጭውማ አሁን በእንትን ነው በገንዘብ ነው ያሰብነው። አንጨቆረር ከተማውን ደገውን በ6,000 ብር አሁንም እኮ አልከፈሉም እነሱ። ስንት ቀበሌ ነው ያልከፈለውን ቀበሌ ነው አዞሩ። እህልኛ አላዋጣም ብር አዋጡ እህል ጭራሽ አላዋጣ ቀበሌ አለ። እህልም ብርም ጭራሽ ያልከፈለን ቀበሌ አለ። እሱን ለማድረግ ሁለተኛ ሻለቃ ነው አድርገናል። 3 ሻለቃ ነው ያለው። እሱን ከፈለጋችሁ ዝርዝሩን ተጌታቸው ጋር ወይም እኔ ጋር ሳይኖር አይቀርም። ዝርዝሩን ፖለቲካ ዘርፏ አውጥተዋለች። በደንብ ተሰርቶ ኦዲት ተደርጓል። ከዛ በኋላ ከዝርዝሩ በኋላ የኦዲት ቡድን ተቋቁሞ አለበት። እሺ ኦዲት አድርጎ የቀረበው ተመዝግቧል። ፎርም ስናዘጋጅ የ2016 የቀረበ መሰብሰቢያ አብረን አዘጋጅተናል። እንደዛ ነው እንግዲህ ያለው ነገር። 6,000 ብር ምርጥ ነው ለመዝረፍ። ይሄ በተደጋጋሚ የምታዩት ነገር ያው እንዲህ እያለ መሆኑን ማየት ነው። ዝርፊያ ላይ እንደተሆነና በየቀኑ የተነካኩት ነገር ወደ ጉድጓድ እየከተታቸው ጉድጓዱንም በጣም እያራቁ እየቆፈሩት ያ ነውር መልሶ እስከሚያጠፋቸው ድረስ ቆሻሻን ጥፋትን በላያቸው ላይ እየከመሩ ያሉ ናቸው እንጂ መውጫ የሚያገኙበት ምንም አይነት እድል የለም። እኔ ወደዚህ አካባቢ መቼም ኢትዮጵያዊ የሆነ ሰው ከሌላ ፕላኔት ወር ሌላ ቦታ ላይ ዘው ተወልዶ ያደገ ሰው ካልሆነ በስተቀር ኢትዮጵያ ውስጥ እንደ ማንኛውም ማህበረሰብ አብዛኛው ገጠር ነው። እዛ ተወልዶ እንዳደገ ሰው ምን ያህል እርስ በርሱ እንደሚተዋወቅ እንደሚከባበር ይታወቃል። በዛ ስሜት ለጥፋት አይደለም ለጋብቻ እንኳን
እስከ 7 ቤት ድረስ ዘር ቆጥሮ የሚያውቅና የሚተዋወቅ ማህበረሰብ ነው። በዚህ መካከል ላይ ሰው እያገተ ያለአግባብ ሰው እየገደለ እየደፈረ ልጆቹን ከትምህርት ቤት እየነጠለ የትኛውም ቦታ ላይ በሰላም ወጥቶ እንዳይገባ መንገድ እየዘጋበትና ከሀገሩ ከኢትዮጵያ ሕዝብ ጋር እየነጠለው የሚሄድን የጥፋት እቅድ ይዞ እየሰራ ያለ ልጅ ከሞት ውጪ ምንም ነፃ የሚያወጣው ነገር የለም። ከዛ እሱ አልበቃው ብሎ ተስፋ መቁረጡን የምታዩት ከሸኔ ጋር እንሰራለን፣ ከህወሓት ጋር እንሰራለን፣ ከሻቢያ ጋር እንሰራለን፣ ወልቃይትን ይውሰደው፣ ራያን ይውሰደው፣ ብቻ ይሄንን መንግስት ያጥፋልን፣ ከግብጽ ጋርም ቢሆን እንሰራለን የሚሉ ውስጦች መጡ። በጣም የምቀኝነታቸው ክፋት አሁን 2 ሰዓት በፊት ላይ ጀዋሪ ፖስት ያደረገውን እዩትና በባሌ ላይ ወልመል የሚባለው ወንዝ በዘላቂነት ኢትዮጵያ ውስጥ የሚደረጉ የጥፋት እንቅስቃሴዎችን ያንን የሚያማስሉ ታሪካዊ ጠላቶቻችን በዋናነት ግብፅን ያንን የጥፋት እጇን በዘላቂነት የሚቆርጥ አንዱ ፍንጭ የሚሰጠው የወልመር ፕሮጀክት ነው። እሱን ሲነቅፍ አየሁት። እሱን ይነቅፋል። በዚህ ጊዜ እንደዚህ ምናምን የሚልና አይደል ነው። እንደ አይነት በሽታ ምን ማለት ነው? ኦልሞስት ዴድ ሞቷል። በቃ ሰው ተስፋ ሲቆርጥ ነው ሁለመናው ነገሩን መያዣ መጨበጫ የሚያደርጉ እንደ አሰኘው የሚሆነው ሰው ተስፋ ሲቆርጥ እና አሁን ተስፋ ቆርጧል። ምንም የማይጠበቅ ቢሆንም በተስፋ መቁረጥ ነው። የወልመርን ወንዝ እዛ ቦታ ላይ መጥቶ አለማ አላለማ ሌላ ጉዳይ ነው። 48 ሜትር ከመሬት ወደ ላይ ወጥቶ በራሱ በግራቪቲ ወይም በተፈጥሮ ብቻ እዛ አካባቢ ላይ ውሃ በየቤቱ መድረሱ ይሄ በፊክሽን በልብ ወለድ ቢነገር እንኳን ደስ ይላል። ጓደኛዬ ናቸው ፍሬው ለምን አጣኝ ፍሬው ለምን አጣኝ ማንነት ፍሬው ስለበርማ መቼ ነው ቶማስ ወንድሜ ናቸው። አይዞህ ተረጋጋ። መቼ ነው የምትችለው? እንትና እንደ እያለቀሱ እንደው የማይተውት እንደው አሁን ደህና ለበጎ ነገር እንደወጣ ሰው እንደው እስኪ ተመልከቱ። አሁን እንደዚህ እኮ ነው የሚቀር 4 ኪሎ እንገባለን ብለን መግለጫ ከሰጠን በኋላ ባለመግባታችን የኢትዮጵያ ሕዝብ ቅር ተሰኝቶብናል። ቅር ብሎታል የኢትዮጵያ ሕዝብ እናውቃለን። እንዲሁም በተለያዩ ማህበራዊ ሚዲያዎች በቲክቶክም በዩቲዩብም ሲቀልዱ አይተናል። 4 ኪሎ እንገባለን ብለን ባለመግባታችን። ነገር ግን መታወቅ ያለበት እኛ ቀልድ አይደለም የያዝነው፣ እኛ የያዝነው ትግል ነው እና እኛ 4 ኪሎ እንገባለን ባለበት ሰዓት ቀርበን ነበረ። ኦልሬዲ አንድ ቀን ወይ የተወሰኑ ሰዓታቶች ነበረ እየቀረን ወደ 4 ኪሎ ለመግባት። ነገር ግን እንዲታወቅልን የምንፈልገው ዋናው ነገር ደግሞ እኛ የኢትዮጵያ ጠላት አይደለም። እኛ የምንታገለው ለኢትዮጵያ ነው። እኛ የምንታገለው ለኢትዮጵያ ከፍታ ነው። እኛ የምንታገለው የኢትዮጵያን ከፍ ለማድረግ ነው እንጂ ኢትዮጵያን ለመጣል ኢትዮጵያን ወደኋላ ለማስቀረት አይደለም። ባለው ሰዓት እኛ አዲስ አበባ ገብተናል። ኦልሬዲ የተወሰኑ የኛ ኃይል አዲስ አበባ ገብቶ ነበረ እና ወደ 4 ኪሎ አካባቢ ይሄ ወደ ፒያሳ ወደ መገናኛ ወደሚወስደው መንገዶች ላይ ምናምን የኮሪደር ልማት እየተሰራ ነበረ እና ወዲያው የኛ የገባቸው አንድ ሻለቃ ሲያዩ ልማት ላይ ነው ያለው ከተማው እና የልማት እንቅፋት መሆን አንፈልግም። ወዲያው በሬዲዮ ለሀገራችን የሚጠቅም ለከተማው የሚጠቅም ልማት እየተካሄደ ነው፣ የኮሪደር ልማት በፈጣን ሁኔታ ነው ሰዎቹ እየሰሩ ያሉት እና ይህንን ልማት እንዳናደናቅፍ ብንመለስ ይሻላል አለ ሻለቃ። ኦኬ እኛም የኢትዮጵያ ጠላት አይደለንም ተመለሱ አልናቸው። ወደኋላ ተመለሰ። ይሄን ያለው ሰላም ሆኜ ከፍተኛ እኖራለሁ የሚፈልግ ኃይል ካለ በዱር በገደል ያለ ኃይል
ቀደም ሲል እንደተባለው የአካባቢውን ህዝብ የአካባቢውን አመራር መንግስትን ይቅርታ እየጠየቀ መግባት ይችላል። ይቅርታ የሚያሸሸው ህዝብ የኢትዮጵያ የናሽናል ሴኩሪቲ ችግር የሉዓላዊነት ጉዳይ የሚነሳበት ደግሞ ሰሜን ይታወቃል። ቀደም ሲል በነበረን ታሪክ ቀይ ባህር የኢትዮጵያ ወደብ። ስለዚህ መጠበቅ ያለበት ያ ነው። ሳትገለበጥ ነው ይሄ ሳትገለበጥ ነው። ከፍተኛው የኢትዮጵያ የናሽናል ሴኩሪቲ ችግር የሉዓላዊነት ጉዳይ የሚነሳበት ደግሞ ሰሜን ይታወቃል። ቀደም ሲል በነበረን ታሪክ ቀይ ባህር የኢትዮጵያ ወደብ። ስለዚህ መጠበቅ ያለበት ያ ነው። ከፍተኛው የኢትዮጵያ የናሽናል ወይጎድ እንደው መቼም ሌባ ውሸታም እንደ አይነት ነው። ይሄን ቅሌታም ደግሞ እናንተ በልቶ የበላ እናት አባቶቻችንን የገደለ ወንድሞቻችንን የገደለ እንግዲህ በኋላ እንፈቅዳለን አትፈቅዱ ማለት እዚህ በኋላ አንሽረከረክም። እነሱም ጋር ወዳጅነት የለም። ለለጭ ትሰግዳለህ አይደል? አሁን ፈረንጅ ሲመጣ እንዲህ ነው የምሰግደው። መኒ እያላቸው ነው ከነ የሚያመጣው መኒ ገንዘብ ነው ብር ስጠኝ ብር ስጠኝ ነጫ የግድ ሲሰግዳ ያለው እኔ በጣም የምናደደው የምነግራችሁ ነገር እነሱ እኮ ለእኛ በጣም ኃያል ናቸው። እኛን በጣም ነው የሚጠሉትን በጣምም ነው የሚቆሩት። ምክንያቱም ከባድ ማለት አበሻ ነው። ከባድ ማለት በተለይ ኢትዮጵያ ነው። ከእስራኤል ቀጥሎ ኢትዮጵያና ኢትዮጵያ ብቻ ናት ታላቋ ሕዝብ። ይህንን ወቁ። ይህንን እያወቅን ወደፊት እንድንሄድ ነው። አማራ ኢትዮጵያ ታሸንፋለች። ማን ያሸንፋናል? ፋኖ ታጋይ ሆኖ አገሩን ያስከብራል። ፋኖ ወታደር ሆኖ የሀገር ድንበሩን ያስመልሳል አይደል? ስለዚህ ተባርካችኋል፣ ተቀድሳችኋል። እግዚአብሔር ፍጻሜያችሁን ያሳምረው። ልጆች ነን አይደል? በስራ ግን ልጆች አንሆንም አይደል እንዴ? ደነ ቅዱስ ጊዮርጊስ እኮ ይኸውት እንደ አይነቱ ቅሌታም እንግዲህ አቡነ ጴጥሮስ እዚህ አቡነ ጴጥሮስ አደባባይ ላይ ያሉት በወራሪው ፋሽስት ጊዜ የነበራቸው እና ሌሎች መነኮሳትን ቦታውን ሳይቀር ጽድቅን አውርሰው ዛሬ እነሱን ጽድቅ ለመውረስ በማይወረስበት መልኩ ቢነግሩንም ምግባርን ስራን ሳይሆን እንደው ሄዶ ያንን ቦታውን የሳመ እስከ 7 ትውልድ ምሬልሃል በማህበር በስም የጠጣ ወር ለዘጸዋ ስመከ ወደ ዘገብረ ተስካረ ከመርለከ ብሎታል። እስከዚህ ድረስ ስምህን የጠራ ስምሽን የጠራ ዝክርህም ያ በስምህ ወር በስምሽ ያደረገ በቃ እስከ 7 ትውልድ ብለው መጠቀም በማንችልበት መልኩ ትርክት ተርቋል። ተባርካችኋል። ምን እንደሆኑ ጦርነት እንዲያው ሰይጣን ራሱ ሰውን ለጦርነት ይባርካል። ተደብቆ ኦር በተለያየ መልኩ ሊወሰውስ ምናምን ሊቀሰቅስ ይችላል እንጂ ይሄ ሰውዬ ሰይጣን ራሱ አሁን ደንግጦ አይጠፋም። ይሄ ሰውዬ አይቶ ወጣቱ ምን ያርግ? ጻድቅ ነው የሚመስላችሁ ይሄ ሰውዬ በቃ የእውነት ነው የሚመስላቸው። እነዛውን እዚህ ተቀምጠው ይሄ ቅሌታም እርኩስ ከሆነ 3 ቀን 4 ቀን በፊት ኡስታዝ ጋር ኪንግስ ኦፍ አባይ ላይ እዩት 21 ደቂቃ የምትሆን ነው። ኢትዮጵያን ለማንበርከክ አንድ የምንጠቀምበት ነገር አለ። መጀመሪያው 1000 ኪሎ ሜትር በላይ የሱዳን አዋሳኝ ድንበር መኖሩ በዛ መግባት ነው። እነሱ ግን ከኢትዮጵያ ጋር ሱዳኖች እህትነን ወንድምነን እያሉ ፍቅራቸው አላስገባን ብሏል። ነገር ግን አንድ ነገር አለን፣ እሷም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ብለው ተናግሯል። ምን ማለት ነው? ቃል እግዚአብሔሩን የማይኖር የሰውነት ክብሩ የተገፈፈ አዳምና ሔዋንን የካደ እንደ ሀገርም እንደ ሕዝብም ክብር የሌለው አይደለም። ከሞት በኋላ ያለውን ዘላለማዊ ሕይወት ለማግኘት ምን ለማለት እዚህ ዱንያ ላይ ምድር ላይ ያለችን የስጋዊ ሕይወታችንን እንኳን በገዳይና ተገዳይነት በአባራሪና ተባራሪነት በአሳሪና እንደዚህ በስቃይ ሞልተን እንድንሄድ የዛ ቫይረስ ተሸካሚ ሆነው የመጡ በትክክል ቃል እግዚአብሔርን የሚኖሩ ቀሳውስትን መነኮሳትንና ጳጳሳትን አጥፍተው የተቀመጡ ፖለቲከኞች ስላሏቸው ተቀዳሚ ሀጂ ሙፍቲ እድሪስን የምንወዳቸው ሲናገሩ የሚጣፍጡት ከዚህ የጸዳ የአላህን ቃል የፈጣሪን ቃል አምነው ያመኑትን በተግባር ለመግለጥ ስለሰሩ የዚህ ሰው ያው መኮስኮሱ ትንሽ ትልቁ የወደዳቸው ዝም ብሎ እስኪ ውደዱ ብሎ ማንም ፕሮፓጋንዳ ሰርቷል። ሳይሆን ወደዳቸው እዩት። የ3 ዓመት ነው እኮ ለዚች ሀገር ጋር ሀገራቸው ጋር ለምነታቸው የተዋጉ ታውቃላችሁ አይደል? ቅዱሳን የሚዋጉት ሁሉ ጊዜም ሰዓት በእኔና በእናንተ እድሜ ያሉናል። ግን
የተመረጡ የተጠሩ ጥቂቶች ናቸው። ያልተመረጡት በጣም ብዙ ናቸው። ያልተጠሩ በጣም ብዙዎች ናቸው። ስለዚህ እናንተ ጠርታችሁ ነው ፋኖ ስም የታጠቃችሁት ወንድሞች ወገኖች ከዚያኛው መጥታችሁ ያላችሁ አይደል እንዴ? አሁን የኢትዮጵያ ልጆች ናቸው፣ የአማራ ልጆች ናቸው አይደል እንዴ? የፋኖ ልጆች ናቸው። ንስሐ ገብታችኋል፣ ተጠምቃችኋል። እዚህ በኋላ ግን ስህተት እንዳሰሩ አይደል እንዴ? ምላሱን እዚያ እግሩን እዚያ አይኑን እዚያ ያደረገ ሐሳቡን ከዚያ ያደረገ የተወገዘ የተረገመ ይሁን ተብሎ ተረግሟል። ታውቃላችሁ አይደል? ተወግዟል። እዚህ እጃችንም እግራችንም ፋኖና ፋኖ ብቻ መሆን ብቻ ነው። እዚህ ምክንያቱም ኢትዮጵያ ነፃ አልሆነ የእናንተ ነፃነት የለም። ሰም የምናገኘው ህዝባችን ሰላም ሲሆን ነው አይደል? ስለዚህ አሁን ጫካ ነን። የዛሬ ግን 3-2 ወር ይህ ሰውዬ ጸሎት እናድርግ አይልም። ስለ ጸሎት አዋጅ አያውጁ። ፈጣሪን ይፈሩታል። በእርግጥም እንደሱ የቀለዱበት የለም። በእኔ ላይ እኔም በሚመስሉ ላይ አይደለም የቀለዱት። መጀመሪያ እነዚህ የተሰጣቸውን ስልጣን ሰማያዊ ስልጣን ተቀብለው የሃይማኖት አባቶች የትኛውም ሃይማኖት ላይ ያሉት ስልጣናቸው ከሰማያዊው ጋር ማገናኘት ነውና የናቁትም ምንም የሚሉትም ከፈጣሪ ጋር ስለሆነ ፈጣሪ ይፍረድባቸው። መስከረም ላይ ሌላ ቦታ እንገናኛለን ማለት ጫካ ላይ ሳይሆን መዲናችን ላይ እንገናኝ ይመስለኛል አይደል? ሌላ ከተማ ላይ እንገናኛለን። ዞሮ ጉድጓድ ግባ እንደሚያርግ ነው አይደል? በተለይ ነው አይደል? ትንቢት መናገር ይሄንን ሰውዬ አንዱ በጥይት የሚነፋው በጣም ትልቅ ነገር ነው። ይነክሳል አይደል? ታኖ ይሄን ስራው ሻሻ። ስለዚህ ይሄ ነው ሞት እየቀሰቀሰ ከደታችሁ ሰሜታችሁን ያሳምር። ለአመራሮቻችሁ ግን ተመሩ። እሺ መሪ ከሌለም ሰውን ሆናል። መሪ ሲሆኑ ደግሞ ገምግሙ። ግን እውነት ህዝብ የመረጠውን እየሰደብክ ወሬ አንታችሁ አትለጥፉ። አደራችሁ እኛ ነን ያለን። እነሱ ያላስተካከሉትን እኛ እናስተካክላለን። እኛ ነን የምንመራው እያሉ ነው። ተመልከቷቸው። እኛ ነን መነኮሳት ነን። እንግዲህ ወጣቱን እያያዙ ወደ ሞት የሚገፉ ከፋኖ ጋር ባለው ነገር ላይ ሙሉ ኃላፊነቱን የሚወስዱት የኦርቶዶክስ አባቶች ናቸው ማለት ነው። ያለን አስተካካዮች አሁን የከለለው ይላችሁ መሪም ማለት እኛ ማለት እንምር አንድ ነገር ብትጠፋ አባ ነው የሚጠፋው አይደል እንዴ? እኔ እያለሁ ወይም እኛ አባቶች እያለን እናንተ አጠፉም፣ ትግላችን አይጠፋም። ለማንም አይሸጥም፣ ለማንም አይለወጥም። ታጋይም ብዙዎቻችሁ ልትከዱ ትችላላችሁ እንጂ እንገራችሁ ትግል በሶስት ሰው ያሸንፋል። አውቃላችሁ አይደል? ብዙ ሰው ሊሄድ ይችላል፣ ብዙ ሰው ሊሞት ይችላል፣ ብዙ ሰው ሊማረክ ይችላል። ግን ልንገር ሶስት ሰው እናሸንፋለን። ለምን? እግዚአብሔር ቃሉን የሰጠለኛና ለኛ ብቻ ስለሆነ አይደል? የተቀበለው ሰው ስለሆነ እኔ ደግሞ እኔ ጋር ያሉ 11 ሰዎች አሉ። የሚያሸንፈው እውነት ነው። ፈጣሪ የፍትህ አምላክ እንጂ የአጭበርባሪዎች አምላክ አይደለምና ይሄንን የሚመስል ቆሻሻ ባለጌ እና የሚጋልበውን በሙሉ በሚገባው ሸክፈን ኢትዮጵያን እናሻግራለን። ድሉ ይቀጥላል። ያው ማራዘሙም አያስፈልግም። በተለያየ ቦታ ያው ያራዘምኩባችሁ ነው። ኤኒዌይ በጎጃም ሆነ በዛ የሚያሳስብ ነገር የለም። የኢትዮጵያ ድል ቀጥሏል። ብዙ ጀግኖች አሉ። በህወሓትም ይሁን በዛ ዝም ብላችሁ እኔና እናንተ ምኞታችንን በመልካም አድርገን ከመልካም ሰዎች ጋር በሞራልም በምንም ቆመን ሁሉንም የዘራውን እያሳጨድን እሱን ወደ ጉድጓድ ኢትዮጵያን ወደ ከፍታዋ እያሴድን እንቀጥላለን። የሚሆነው እሱ ነው። ሰዓት ስላለፈ ሌላ መጨመር አያስፈልግም። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህንን የሚመስል ቅሌታምና መሰል ቅሌታሞችን የሚድኑ ከሆነ እንዲድኑ፣ ካልዳኑም ግን እስከ ቆሻሻቸው ተቀብረው ኢትዮጵያ ድል ይቀጥላል። አትሙቱ፣ አትግደሉ። የትኛውም ቦታ ላይ መግደል ወይም መሞት ነው። ይሄ የእናንተ እቅድ ስላልሆነ በመግደልና በመሞት እጃችሁን በደም አታጨማልቁ። ነገሩ ይግባችሁ፣ እስኪባችሁ ጠይቁ። ኢትዮጵያ ትቀጥላለች። ሁሉም የዘራውን ያጭዳል። ኢትዮጵያ ታበጽሕላ በእግዚአብሔር። የኢትዮጵያ ድል አይቆምም። ሁሉንም እስከ ስራው መቅበር የኔና የእናንተ የዚህ ዘመን ያው የታሪክ አደራ ነው። አሁንም የሆነው እንደዛ ነው። መልካም ጊዜ